የህዝብ ኑሮና የህዝብ ህይወት የሀገር ህልውና ጥያቄ ውስጥ እኮ ነው ያለ ነው። የሀገር ህልውናና የህዝብ ዳቦ ጥያቄ እንደ ቀልድ መውሰድ የፈለገ እንደ ቀልድ ውሰደው። በጣም ዴድሊ ሲሪየስ፣ በጣም ሲሪየስ ነኝ። በጣም ጥሩ ስላየሁኝ ነው። ብዙዎቹ በቀልድ መልክ ሌሎችንም ነገሮች እያቀረቡ ስለሆነ ነው። ጥሩ እንግዲህ በዚሁ አንድ ሁለት ሰሞንኛ ጉዳዮች አሉ። የመጀመሪያው የኤርትራ ነፃነት ቀን ትላንትና ሲከበር አንዳንድ አስተያየቶች፣ ቃላቶችን፣ አንዳንዶች እንዳውም ፕሮቮክ የሚያደርጉ ንግግሮችን ኢሳያስ የኤርትራው ፕሬዝዳንት እና ብቸኛው ፕሬዝዳንት ሌላ ስላልነበራቸው ፕሬዝዳንት አንዳንድ አስተያየቶችን ሰጥተዋል። አንተ ሀሳብን አጋርታል። አንተ ብቻ ሳትሆን ሌሎችም ሀሳባቸውን ሲያጋሩ ነበረ። እንዴት ነው ያየኸው? ምን መልእክትስ ለማስተላለፍ ፈልጎ ነው? ትላንትና ብልጽግናን ሲገልጽ አንዳንድ ነገሮችን አያይዞ ያነሳቸው ነገሮች አሉ። ስለ ስርዓቱ ባህሪ ኔቸርም የማን መንግስት ነው የሚለውም ነገር ከዚህ በፊትም በተደጋጋሚ ሲነገርም ስለነበረ ይሄ ምናልባት ይሄ ትርክት የናሬቲቭስ ከየት የተነሳ ነው? ምንድን ነው ሀሳቡስ? ንግግሩ እንግዲህ ጨብጡ በሁለቱ መንግስታት መካከል ያለው ፍጥጫ በጣም የተካረረ መሄዱን እና በጣም አስጊ መሆኑን ነው። ትዝ ካለህ ይሄንን ኦልሞስት ባለፉት 2 ዓመት ከዛ በላይ ስናገረው ነበር። በመጽሐፍ ፊርማ ሰሞን ደግሞ ሁሉም እንዲረባረብ ጥሪ ሳቀርብ ነበር። ብዙ ሰዎች ያን ጊዜ ሲሪየስ አልወሰዱትም። ነገሮች በጣም ወደ ጫፍ እየደረሱ ነው ያሉት። ያ ደግሞ የሚያሳየው አንዳንድ እዛ ላይ የቀረቡ ቃላቶች ጥንቃቄ የጎደላቸው ናቸው። ይሄ የኦሮሞ መንግስት፣ የኦሮሞ አይዲዮሎጂ የሚለው አንድ የአንተ የድሮ ባልደረባ ያሁን ፋርሲ ሙላ ፖፑላራይዝ ያደረገው ትርጉም የሌለው ግን አደገኛ የፖለቲካ አዝማሚያ ያለው የተለያዩ ቡድኖች እንደመጠቀሚያ ደጋግሞ የሚያነሱት ግን ህዝቡን የሚያስቆጣ ሀሳብ ነው የቀረበው። እዛ ላይ ነው ተቸት ያደረኩት። ጥሩ ግን ከዛም ባሻገር ባጭሩ እንድታያይዘው ሌላው ብሮደር አንድምታውስ ምንድን ነው? ይሄ አሁን ለቀጠናው በኢትዮጵያና በኤርትራ መካከል ያለው ግንኙነት ከዚህ በፊትም አንድ ሁለት የጽሁፍ ጽፈበታል። አንዴ ስለ ዴጃvu መሰለኝ ባልሳሳት የጻፍኩ ጽሁፍ ነበረ። በቅርቡ ራሱ በቴሌግራም ገጽ ላይ ረዥም ጽሁፍ አጋርተ ነበረ። ወደ ጦርነት አዝማሚያ እየተንደፋደፍን እንደሆነና ነጋሪቱም የጦርነት ነጋሪቱም እየተጎሰመ መሆኑን ሁለት ሶስት ወር በፊት ጽፈ እንደሆነ አውቃለሁና ኦቨርኦል ሜሴጁስ ምንድን ነው? ከትርክቱ ባሻገር ምን ነው የሚያመለክተን? የትላንትናው ኢሳያስ አፈወርቂ ናሽናል አድሬስ እንግዲህ ከኤርትራ በፊት የኢትዮጵያ መንግስት በቀጥታም በዚህ በፋርሲ ቡላዎቹም በተደጋጋሚ ዛቻ ብዙ ነገሮች ሲቀርቡ እንደሆነ ስናየው የነበረ ጉዳይ ነው። ምንም እንኳን ጠቅላይ ሚኒስትሩ በፓርላማ ቀርቦ ነገሮችን ለዘብ ለማድረግ ቢሞክርም በሚዲያም ዛሬ በራሱ ቅድም ሳይነበረ ከወደብ ጥያቄ ጋር አያይዞ ከሌላ ጉዳይ ጋር አያይዞ ሰፊ ፕሮፓጋንዳ ዘመቻ ሲካሄድ ነበረ። ነገሮች ጦፈዋል። ከፕሬዝደንቱ የሰማነውም ለዛው መልስ ይመስላል። ይሄ ጉዳይ በጣም ሲሪየስ ነው። ሌላ ጊዜ ወስደን በስፋት እንወያይበት ፈልጋለሁ። አሁን ግን በኢትዮጵያና ኤርትራ ያሉ የፖለቲካ እና ወታደራዊ አክተሮች ብቻ ሳይሆን ይሄ ሱዳንን የሚያጠቃልል ጉዳይ ነው። ጅቡቲም ትላንትና የገባችበት ይመስላል። የወጣው መግለጫ አይተህ እንደሆነ በአካባቢያችን ያሉ በሆርን ኦፍ አፍሪካ ያሉ ሀገራትና የወታደራዊና ፖለቲካ ኃይሎች ጎራ ለይተው የተዘጋጁበት ያለበት እንዲሁም ደግሞ ከኋላ ፋይናንስ የሚያደርጉት የሚድል ፓወር የምንላቸው ኃይሎች ሚና ሰፊ የሆነበት ነው። ፕሬዚደንቱም ትናንትና በስፋት የተናገሩት አለ። ከኢትዮጵያ ሳይድ የሚነሳ አለ። ከሌሎች አናሊስቶች የሚነሳ ጉዳይ አለ። ነገሮች በፍጥነት እየተጋጋሉ ነው እየሄዱ ያሉት። የትግራይ ጉዳይ አለ፣ የኤርትራ ጉዳይ አለ፣ የአማራ ክልል ጉዳይ አለ። አሁን ደግሞ ከብልጽግና የሚነሳ ጉዳይ አለ። ነገር በጣም እየተባባሰ ነው እያለ ያለው። አይ ቲንክ ህዝባችን መጸለይ በተቻለ መጠን በሁሉም አመራር ላይ ጫና በማድረግ ጦርነት ለማስቀረት የሚቻለውን ሁሉ መረባረብ የሚያስፈልግ ይመስለኛል። እሺ፣ አመሰግናለሁ። ሁኔታዎች ከነበሩበት በተለይም ዲፕሎማቲክ ግንኙነቱ እየተባባሱ መሆኑን ነው የሚያመለክተው የሚል ነው። ሌላውን በዝርዝር ሌላ ጊዜ የምንመለስበት ይሆናል፣ ወይ ምናልባት አንተም የምታጋራን ይሆናል። ሌላኛው ሁለተኛው እንዲህ
በፍጥነት የማደርገው ወደ ዋናው ጉዳይ መግባት እንድንፈልግ ስለፈለግኩኝ ነው። ትላንትና ወዲያ የአሜሪካ ኤምባሲ እነኝን መግለጫ አውጥቶ ነበር እና ጥሪም ልንለው እንችላለን በአምባሳደር ኤርቪን ማሲንጋ የሚመራው። አንተም ሪያክት አድርጋል። የመጀመሪያው ወዲያውኑ ነው ሳይቆዩ ያሻሻሉት የተሰመረበት ላይን ላይ እሱ ልዩነት ሲኖረዋል ወይ የሚል ነው አንደኛው። በምን ምክንያት ነው ይሄንን ማሻሻያ ያመጡት የሚለው ስፔኩሌት ማድረግ ይቻላል፣ ግን ዞሮ ዞሮ በሜሴጅ ደረጃ ለውጥ ይኖረዋል የሚል ነው። በይዘት ደረጃ ደግሞ ሁሉም ጥሪ የተደረጋላቸው አካላት ወዲያውኑ ነው መልስ የሰጡት ከተለመደው በላይ። ጀዋር ለምሳሌ የኦኤልኤም መሪ ዛሬ በቢቢሲ ላይ በአፋን ኦሮሞ ተናግረዋል። ያሉት እንዳውም እንቀበላለን፣ ሀሳቡ ጥሩ ነው፣ ጥሪውን እንቀበላለን፣ ግን የድርድሩ ውጤታማነት የሚወሰነው በአገዛዙ ላይ ነው ወይም በአብይ ላይ ነው፣ መተማመን ከባድ ነው የሚል ነው። ሁለቱም ፋኖዎች ትላንትና ወዳ መግለጫ አውጥተዋል። ስለዚህ ይህንን ጉዳይ እንዴት ነው የምታየው? ምንስ መደረግ ነው ያለበት? ኦፍኮርስ ፓክድ የሆነ ጥያቄ ነው። በተመቸ መልኩ መልስ። ሞገስ፣ አምባሳደር ማሲንጋ ከፍተኛ ምስጋና የሚገባቸው አምባሳደር ናቸው። በሀገራችን በአሁኑ ወቅት ካሉ አምባሳደሮች ውስጥ የሰላም ጉዳይ በጣም የሚያስጨንቃቸው፣ በተቻላቸው መጠን ከአንድ ዲፕሎማት ከሚጠበቀው ባለፈ ጥረት እያደረጉ ያሉ አምባሳደር ናቸው። አይተህ እንደሆነ ባለፈው ሳምንት ሽሬ ሄደው ነበር። ሽሬ ሲሄዱ መቀሌ መሄድ ተስማቸው አይደለም። ሌሎች አምባሳደሮች ፈረንጅ ወደ መቀሌ መሄድ ተከልክሏል ብለው ቤታቸው ቁጭ ባሉበት ነው እኛ አምባሳደር መቀሌ ሳይሆን ሽሬ ሄዱት። ሽሬ ሲሄዱ መልእክቱ ለትግራይ እና ለፌዴራል መንግስት ብቻ ሳይሆን ለኤርትራ መልእክት ነው። የሰላም እጅ እየዘረጉ ነው ያሉት። ከፍተኛ ጥረት ነው እያደረጉ ያሉት በግልጽም ከጀርባም። ስለዚህ ሊመሰገኑ ይገባል። ስቴትመንቱ ኦብቪየስሊ የመጀመሪያው የድሮን ጉዳይ በጣም አሳሳቢ ጉዳይ ነው። አይ ቲንክ ዲፕሎማሲያዊ ጫና ተደርጎ ይመስለኛል የተነሳው። እሱ ላይ ብዙ ማነጋገር ያው ለጊዜው እኔም ሪያክት አደረኩ፣ ብዙዎችንም ሪያክት አደረግን። እሱ ላይ ብዙም ፎከስ ከማድረግ ይልቅ በአጠቃላይ ይዘቱ ምንድን ነው? አምባሳደሩ ይዘት ኢትዮጵያ ከገባችበት ውስብስብ የውስጥና ጎረቤት ሀገር ጋር እየገባችበት ካለችው አጣብቂኝ ከኢኮኖሚ ቀውሱ ለመውጣት ጦርነት በአፋጣኝ ማቆም እንዳለባቸው፣ መንግስትም በአፋጣኝ ወደ ጠረጴዛ ዙሪያ ጉዳዩን እንዲያመጣ፣ የአማጺ ኃይሎችም ድርድር የጀመሩት ወደ ድርድር እንዲመለሱ፣ ያልጀመሩት ወደ ድርድር እንዲመጡ የሚል መልእክት ነው ያስተላለፉት። ሀገራችን የምትፈልገው መልእክት ነው። ሀገራችንና ህዝባችን የምትፈልገው ወቅቱን የዋጀ መልእክት ነው የተላለፈው እና ይሄን መልእክት መጀመሪያ ላይ በለጠፍኩት አይተው እንደሆነ ስለነበረው አዎ ትክክለኛ መልእክት ነው። ጫና ግን መንግስት ላይ መሆን አለበት፣ አብይ ላይ መሆን አለበት ነው ስለነበረው። ይሄንን ምለው ያለ ምክንያት ከእስር ቤት ከወጣው ጀምሮ ብዙዎቹ የዲፕሎማሲ እንቅስቃሴዎች፣ ብዙዎቹ የሰላም ጥረቶችን ተሳተፍባቸው የነበሩ ስለሆነ ፍረስትሬት ያደረገው በአብዛኛው ነገሮች እንዳይሳኩ፣ የተጀመሩ የድርድሮች እንዳይሳኩ፣ ኢቨን የተፈረሙ ራሱ ወደኋላ እንዲመለሱ፣ ያልተጀመሩ እንዳይጀመሩ ጣልቃ እየገባ ሲያከሽፍ የነበረው አብይ። ይሄ ምንም እንዳልኩ ወደፊት በዝርዝር ማውራት እንችላለን ጊዜ ሲኖርና እና ለዚህ ጫና መደረግ ያለበት ጥሪው ለሁሉም መሆኑን በጎ ሆኖ ሳለ ጫና መደረግ ያለበት አገዛዙ ላይ ነው የሚለውን ስላልፌ ነበር። አሁንም ቢሆን የአምባሳደሩን ጥሪ ህዝባችን በሙሉ የሚያመሰግነውና የሚያወድሰው ነው። አምግላድ አማጽያኑም ይህን ጥሪ ፖዚቲቭ የመቀበላቸው በጎና የሚያስመሰግናቸው ነው። የመንግስት ኃይሎችም ይሄንን ሲሪየስሊ ወስደው መሄድ እንዳለባቸው ላሳስብ እወዳለሁ። በጣም ጥሩ። ዞሮ ዞሮ መልእክቱ እኛ ደርሶናል፣ አይተነዋል እና መጨመር የምፈልገው ቢቀይሩም ባይቀይሩም ቀድሞ ስለታየ መልእክቱ ግልጽ ነው፣ ፐብሊክ ኖሌጅ ስለሆነ ያ እንደተጠበቀ ሆኖ ምናልባት አሁን ዛሬ ጠዋት ከትላንትና ማታ ጀምሮ ደግሞ እየተላለፈ ያለው መልእክት ምንድን ነው? አማጺዎች ከዚህ በፊት አንደራደርም ሲሉ ቆይተው ዛሬ ግን ወዲያውኑ ሁሉም ተሰባስበው ጥሪ ያቀረቡት እየጠፉ ስለሆነ እየተዳከሙና እየተሸነፉ ስለሆነ ነው የሚል መልእክትም እየተላለፈ ነው ያለውና አንተ እንዴት ነው ዲኮድ የምታደርገው? እንዴት ነው የምትረዳው? እየተሸነፉ እየተዳከሙ ስለሆኑ from the position of weakness ነው ቶሎ መልስ የሰጡት?
ይሄ እኮ የሆነ ስለ አፍጋኒስታን አይደለም እያወራን ያለ ነው። ስለ ሀገራችንና ስለ ህዝባችን እኮ ነው። ዴይሊ ስለምናውቀው ሁኔታ እኮ ነው። ዛሬ ጎጃም ውስጥ፣ ጎንደር ውስጥ፣ አርሲ ውስጥ፣ ሸዋ ውስጥ ምን እየሆነ እንዳለ የምናውቀው ነገር ነው። በውጊያ በተለያዩ ውጊያዎች ላይ አማጺው ሊሸነፍ ይችላል፣ የመንግስት ጦር ሊሸነፍ ይችላል። ደዋር እየሰፋ ነው እየሄደ ያለው። ኦሮሚያ ብትወስደው አምና ሰፊ እንቅስቃሴ በወለጋና በሸዋ ነበረ ሲካሄድ የነበረው በተወሰነ በጉጂ። አሁን አርሲ፣ ምዕራብ ሐረርጌ ተስፋፍቶ እየሄደ ነው። በአማራ ክልልም በመንግስት ቁጥጥር ስር ያሉ ዋና መንገዶች እና ዋና ከተሞች ውጪ በየቀኑ እኮ ነው አይጌትስ ዴይሊ ነው የማገኘው መረጃ ከየወረዳው እንደምታየው ማለት ነው። ስለዚህ ይሄ እየተሸነፉ ነው ምናምን የሚለው ኦኬ በቃ ደስ ይበላቸው። እንደዚህ አይነት ነገር ይወዳል አብይና ደስ ይበለው በቃ እየተሸነፉ ነው። ለምን ይሁን እኛ ሰላም ነው የምንፈልገው። የትንፍጪው ዱቄቱ ናቸው። በምንም ራሱን ያሳምን እየተሸነፉም ነው እየጠፉም ነው ብላ whatever the case is ኦኬ ሰላም ያስፈልጋል። ይሄ እንዲህ አይነት ራስን መሸወጃ ያስፈልጋል። ለምሳሌ አምና አይ ቲንክ 6 ወር ነው 5 ወር በፊት በምዕራብ ሸዋ አካባቢ የሚንቀሳቀሰው የወይሌ ክንፍ በሰይድ ጓሳ የሚመራው ወታደሮች አብረው ገቡ። ከፍተኛ ድግስና ጨፈራ ተደረገ። ያ እነሱ የለቀቁት ቦታ ዛሬ በማስቆጣጠር ስር ነው ያለው። ኢትዮጵያ ውስጥ በወታደራዊ ኃይል መሸናነፍ የሚቻልበት ደረጃ ላይ እንደሌለ ደጋግሜ እናገራለሁ። አሁን ይሄ የመከላከያ ጥንካሬ ወይ ድክመት የኦኤልኤን የፋኖን ጥንካሬ ድክመት ሳይሆን ኦቨርኦል የሀገሪቷ ኢሚኒቲ ኢትዮጵያን እንደ አንድ ግለሰብ ከወሰድከው ከገባንበት የፖለቲካዊ ኢኮኖሚያዊና የሴኩሪቲ ቀውስ አንጻር የሀገሪቷ ኢሚኒቲ ከመዳፍ በጣም ተዳክሟል። ስለዚህ የመንግስታዊ ስርዓተ መንግስቱ አማጺን የመደፍጠጥ አቅም የለም። ምንም ሊመጣ አይችልም። እሱ ኢትስ ኢምፖሲብል። ስለዚህ ራስን ከመሸወድ ወደ ሰላም መምጣት፣ ደስ ካላቸው ደግሞ ራሳቸውን እያስደሰቱም ቢሆን ወደ ሰላም ይጡ። ኦል ዊ ዋንት ኢዝ ፒስ። ጥሩ። ምናልባት እዛው መልእክት ላይ በአንድ ደቂቃ የሚሰማ ከሆነ ሪያሊስቲክ ሁኑ ብሏቸው ነበረና ከዛ ጋር ተያይዞስ ሪያሊስቲክ ናቸው ወይ አማጺዎቹ? የሚያቀርቡ ቅድመ ሁኔታ ወይም የድርድር ቅድመ ሁኔታም ወይም ነጥቦች በጣም ተጨባጭ እና ሚዛናዊ መሆን አለባቸው ብሎ መልእክት አስተላልፏል እና ከዛ ጋር ተያይዞስ የምታስተላልፈው መልእክት ካለ? ሲሪየስ መውሰድ አለባቸው። ጥያቄያቸውን አርቲኩሌት ማድረግ አለባቸው። እኔም ከዚህ በፊት ስለነበረው ነው ሪያሊስቲክ አቴይነብል መሆን መቻል አለበት። ከሀገሪቷ ከራሳቸው አቅም ብቻ ሳይሆን ወይም ደግሞ ከባላንጣቸው ከገዢው ስርዓት አቅም ብቻ ሳይሆን ከሀገሪቷ እና የአካባቢው ነባራዊ ሁኔታ አንጻር አኮሞዴት ሊደረጉ በሚችሉ መልክ ማዘጋጀት አስፈላጊ ነው። ያም ሆነ ይህ አም ኢንካሬጅድ አም ኖት ዲስካሬጅድ። ምክንያቱም ሲሪየስ የሆነ የድርድር ኦፈር ቢኖር ሲሪየስ የሆነ ክሬዲብል የሆነ ተቀባይነት ያለው ተስፋ የሚሰጥ አይነት የድርድር መድረክ ቢመጣ ጥያቄያቸውን የበለጠ አርቲኩሌት ያደርጉታል። ይህን እኮ አይተናል። ለምሳሌ ከህወሓት ጋር ሲደረግ ከትግራይ ኃይሎች ጋር ሲደረግ በነበረው ጦርነት መጀመሪያ አካባቢ ሲቀርብ የነበረው ቅድመ ሁኔታና ወደ ፕሪቶሪያ እየተጠጋን በሄድን ቁጥር የተለወጠ የመጣው ከሲሸልስ በፊት የነበረው ሲሸልስ ላይ ተሞርዶ ቀረበ፣ ጅቡቲ ላይ የበለጠ ተሞረደ፣ ፕሪቶሪያ ላይ ተፈረመ፣ ኬንያ 1-2 ላይ ሼፕ እየያዘ መጣ። ስለዚህ የኦኤልን ብትወስድ መጀመሪያ የነበረው ከዛ ዛንዚባር ላይ ከዛ ዳሬ ሰላም ላይ እንትን የተደረገ ነው የመጣው የተስተካከለ ነው የመጣው እና እኔ ሆፕፉል የአማጽያን አመራሩም ይሄን ነገር ሲሪየስ ወስደው ጥያቄያቸውን የበለጠ አሳማኝ ሊሆን በሚችል ተቀባይነት ሊኖረው በሚችል መልኩ ይሄን ሲያስቡ በእልህ በፉክክር መሆን የለበትም። ከገዢው ፓርቲ ጋር በህዝብ ተቀባይነት ይኖረዋል ወይ፣ በዲፕሎማቲክ ኮሚኒቲ ተቀባይነት ሊኖረው ይችላል ወይ የሚለውን ለሰርድ ፓርቲ ራሱ ሁለቱ ተፋላሚ ኃይሎች ሳይሆን በፍልሚያው ሜዳ ውስጥ በሌሉ ኃይሎች እና የፖለቲካል አክተሮች ዲፕሎማቶች ተቀባይነት ይኖረዋል ወይ የሚለውን በደንብ መገምገም የሚገባቸው ይመስለኛል። ጥሩ። አንድ ደግሞ ጅም አጭር ነች። ይሄንን ስዕል ቅድም ዛሬ አጋርተ ነበረና ምን ለመግለጽ ነው? ኛታ አብደታፊ
አመና የሚል ገጽ ላይ አጋርተ ነበርና ሆፕፉሊ አብደታ የሚለው ደብል ሚኒንግ ስላለው አብደታ የሚባል የሰው ስምም ስላለ እሱን ለጊዜው እንትን እናደርግና ምን ለመግለጽ ነው ይሄንን አኒሜሽን የተጠቀምኩ ከወቅቱ ጋር ይሄዳል። እኔ ሌሎች ልጆች ፈጥረው የላኩልኝን ነው ፖስት ያደረኩት። በአጠቃላይ ያው ሰሞኑን እንደምታየው በማህበራዊ ሚዲያው በምናደርገው ኢንጌጅመንት መንግስት የሚያሰማራቸው ወይም ደግሞ መንግስትን ደግፈው የሚወጡ ኃይሎች አሉ። ከነዚህ ውስጥ ፋርሲ ቡላ ብለን ባለፈው ስናወራ ታዬ ቄስ ሞገሴ የሚላቸው ኃይሎች አሉ። እነሱን ክላሲፋይ ለማድረግ ነው። አንዳንዶቹ ኦልሬዲ ተጠቃሚ የሆኑ ጥቅማቸው እንዲቀጥል ወይም ደግሞ ያገኙት እንዳይቀንስባቸው ስርዓቱን የሚደግፉ አሉ። ሌላው ደግሞ አማኝ ከልቡ በስርዓቱ የሚያምን ስርዓቱን ማስቀጠል የህልውና ጉዳይ ነው ብሎ ብሊቨር የምንለው አለ። ሶስተኛው ደግሞ ተስፈኛ ማለት ተስፈኛ ነው። ተስፈኛ ማለት ተጠቃሚውን አይቶ እኔም እጠቀማለሁ፣ እኔም የጥቅሙ ተቋዳሽ መሆን አለብኝ። የጥቅሙ ተቋዳሽ ለመሆን ደግሞ ማሞገስ ማወደስ ይገባኛል ብሎ የሚሄድ ነው የሚል ነው አፋሩ መጽሐፉ ታይዶ ነው በአማርኛ ለጥፈው እንደሆነ ግን ያው ትንሽ ያው ሶሻል ሚዲያ ላይ በጣም ብዙ ሲሪየስ ነገር እየለጠፈን ስለሆነ በመካከል ቀለል ያለ ነገር በማድረግ ኢንጌጅ እንዲያደርግ ለማድረግ። እሺ በጣም ጥሩ። ሌሎችንም ሌላ ጊዜ የምንመለስበት ይሆናል። ወደ ኢኮኖሚው እንሂድና ሌሎቹን ለበኋላ አቆያለሁ። እንደ መውጫ ዙሪያ ያመጣለሁ ጊዜ ላለማቃጠል ነው። የመንደርደሪያ የሚሆኑ ነገሮች አሉ። ጀዋር ወደ ዛሬው ጉዳይ ራሱ ከመግባታችን በፊት አንደኛው ዛሬ እንድንወያይ አልፈልግም በጥልቀት ግን መንደርደሪያ እንዲሆነን ከዶክተሮች ጋር ተያይዞ ነው ባለፈው ሳምንት የነበረው። ዛሬ ስለ ኢኮኖሚ ነው የምናወራው፣ ግን ዞሮ ዞሮ የሚያያዙ ጉዳዮች ስለሆኑ ነው። አንደኛው ዛሬ ሪፖርተር ያወጣው ነው፣ አንተም ያየው ይመስለኛል። የውጪ ዕዳ እያንዳንዱ ኢትዮጵያዊ ቢካፈል $575 ይደርሰናል የሚል ነው ሪፖርተር ዛሬ ያወጣው ነው። አንደኛው የሚያሳየን ጉዳይ ነው። ሌላው ይሄንን ያዝልኝ። ሌላው ደግሞ ይህን ውይይትም እንድናደርግ አንዱ መነሻ የሆነው የሀገሪቱ ኢኮኖሚ አሁን ያለውን ዶክተሮች ብቻ አይደለም የጤና ባለሙያዎችን ብቻ ሳይሆን አጠቃላይ አሁን የሚቀርቡትን ጥያቄዎች መመለስ አንችልም የሚል ነው ቤዚካሊ። ለዛ ደግሞ የሚሆን ማሳያዎች አሉ። ይሄንንም ነገር እንድታየው እፈልጋለሁ። አይ ቲንክ የሆነ ሰው ነው የሰራው ከርተሲ ቱ አቤል መሰለኝ ሳላሪዎችን በሁለት መልኩ አድርጎ ያስቀመጠው ነው። በአፍሪካ የሚከፈለው ሳላሪ እና ጂዲፒ ነው። እንደሚታየው ኢትዮጵያ ላይ ፍሪ ብለው ነው ያስቀመጡት። ሄደው ኢትዮጵያ ጋር ሲሄድ ፍሪ ነው ያሉት። ምክንያቱም 72 ቢቢሲ የሰራው ቢቢሲም ሰርቷል። የቢቢሲው ላይ ኢትዮጵያ ላይ 79 ነው 79 ኦልሞስት በነፃ እንደማገልገል የሚሆነው እነኛ ሀገር በወር የሚከፈለውን ነው የሚያሳየው። ሶስተኛውና የመጨረሻ ማሳያ እንዲሆነን የምፈልገው የአንድ ዳታ አለ ኮምፓይል የተደረገ እኔም ላጋራ የምፈልገው ጉዳይ እሱም እስከዛሬ ድረስ ላለፉት 7 ዓመታት ከዛ በፊት ተጀምረው ያላለቁ ከዛ በኋላ የተጀመሩ ከፊል ያለቁ በሌላ መልኩ ደግሞ አንዳንዶቹ ጭራሽ ወቅቱን ያልጠበቁ ሌሎቹ ደግሞ የብልጭልጭ ፕሮጀክቶች የሆኑ ምንም ኢኮኖሚያዊ ጥቅም የሌላቸው አንዳንዶቹ ደግሞ ቢኖራቸውም በወቅቱ ያልተጠናቀቁ በሌላ መልኩ ደግሞ ቅድሚያ ያልተሰጣቸው ፕሮጀክቶች በሚል ነው ኮድ ያደረኳቸው። አንተም ጋር ዳታው አለ። እሱንም እያሳየን ነው የምንሄደው፣ ዳይሴክት እያደረግን የምንሄደው። ግን በዋናነት እንደ መግቢያ እንዲሆን የምፈልገው የኢትዮጵያ የማክሮ ኢኮኖሚክ ፖሊሲ ወይም ደግሞ እያንዳንዱ ፕሮጀክቶች ባለፉት ዓመታት በተለይ ባለፉት 7 ዓመታት ስንከተለው የነበረው መንገድ ምን ይመስላል የሚለውን መግቢያ ሰጠንና ዳታውን እያንዳንዱን እያጋራው እንሄዳለን። ትክክለኛ መንገድ አይ ቲንክ ከብድሩን ጀምር። ይሄ ሪፖርት ያወጣው የተመዘገበ ብድር ነው። በፊርማ በግልጽ በፓርላማ የተበደረ ነው። ይሄ ጥርጣሬ በድብቅ ብዙ ተበድረናል።
I refuse to accept ኤሚሬቶች ይሄ የሚከፈሉ ገንዘብ ለሰደቃ ነው ብዬ አላምንም። I refuse to believe this። ቀላል ገንዘብ አይደለም ያወጡት ለጦርነቱ ብቻ ሳይሆን ለተለያዩ ነገሮች ሂደት ስለሆነ መጥቀስ አልፈልግም። ከተለያዩ ምንጮች እንሰማዋለን። ብድር በአገሪቷ ላይ ያለው ዕዳ ከዚህ በጣም የሚጨምር ነው የሚመስለኝ። ይሄን ራሱ ብንወስድ የመንግስትን ናሬቲቭ የሚጻረር ነው። የብልጽግና የዘንድሮ መፈክር ከዕዳ ወደ ምንዳ ነው የሚለው። አንዱ ሲናገሩት የነበረው እና ሲፎክሩበት የነበረው አገሪቷ ላይ የነበረውን ዕዳ በጣም ቀንሰናል፣ በጣም አውርደናል የሚሉት ነው። የማይመስል ነገር ነው፣ ሊሆንም አልቻለም። ይኸው ገሃድ ወጣ። ሎክ ምንድነው ኢትዮጵያ የአገሪቷ የኢኮኖሚ ቀውስ ምክንያቶች፣ አገሪቷ ከዕዳ ወደ ፍዳ የሄደችበት። ኢትዮጵያ ሀብታም ሀገር አልሆነ አታውቅም፣ ግን የመንግስት ቁጥር አይታ ባለፈው የሆነ ሲያወጡ ከአይኤምኤፍ በኋላ ደሞዝ እናስተካክላለን ብለው የተጠቀሟቸው ቃሎች ነበሩ። ድሮ ድሃና የድሃ ድሃ ነበር። አሁን እኮ ድህነትን ራሱ በሶስት ነው በአራት ነው ክላሲፋይ ያደረጉት። የኢትዮጵያ ህዝብ ባለፉት 7 ዓመታት በከፍተኛ ቁጥር ድህነቱ ጨምሯል። የኢኮኖሚክ አሶሲዬሽኑ መሰለኝ ከጥቂት ቀናት በፊት ያወጣው ሪፖርት አለ። የኮንሰምፕሽን መጠቀም መመገብ በጣም ቀንሷል። ገቢ በጣም ቀንሷል። ወጪ በጣም ጨምሯል። ምንድነው ለዚህ ሁሉ ምክንያት ያመጣው? ለጤና ባለሙያዎቹ፣ ለመምህራኑ ጥያቄ፣ ለመሰረተ ልማቶች መስተጓጎል፣ ለዚህ ሁሉ ያመጣው አንደኛውና ዋነኛው ጦርነት ነው። ጦርነት ማለት ጎተራን ከስር መብሳት ማለት ነው። በትግራይ ብቻ 28 ቢሊዮን መሰለኝ የወደመው። አማራ ላይ ፕሬዝዳንቱ ሲናገሩ የሰማሁት 10 ቢሊዮን ነው። ኦሮሚያ ላይ probably 20 ቢሊዮን ይሆናል። So we are talking about 50 billion plus destruction። እንግዲህ ኮንሰርቫቲቭ ኤስቲሜት ወስደን ነው አይደል? ይሄንን በጣም ኮንሰርቫቲቭ ኤስቲሜት ኦፖርቹኒቲ ኮስቱን ደግሞ ሳንወስደው ያ ባይወድምና ቢለማ ያ ገንዘብ ከሚወድም ምርታማ በሆነው የኢንዱስትሪ ቢውል ኖሮ ሊያመጣ የሚችለው የኢኮኖሚ እድገት ሳናስበው ማለት በጦርነት 50 ቢሊዮን የአሜሪካን ዶላር ሉዝ አድርገናል ሚኒመም። ኦኬ አንዱ እሱ ነው የኢኮኖሚው ቀውስ ምክንያት። ሁለተኛው ከጦርነቱ የተረፈው ገንዘብ ለማይረባ ለኢኮኖሚ እድገት፣ ለሰው ኑሮ መሻሻል፣ የስራ ዕድል ለመፍጠር፣ የውጭ ምንዛሬ ለማምጣት በማይጠቅም በልጅ ፕሮጀክቶች ላይ ነው ያወጣል። ወደ 2.5 ወደ 3 ኮንሰርቫቲቭ ኤስቲሜት 2.5 ትሪሊየን የኢትዮጵያ ብር የሚሆን ገንዘብ ለቤተ መንግስት፣ ለፓርኮች፣ ለመንገድ ላይ መብራት፣ ለሪዞርቶች ወጡ። ኢማጂን እና ይሄ ገንዘብ የባከነው ገንዘብ አንደኛው በጦርነት ይኸው የሀገራችን ገንዘብ 50 ቢሊዮን የሚሆነው በጦርነት ተቃጠለ ወደመ። ከዛ የተረፈው ወደ 2.5 ትሪሊየን ብር የሚሆን ገንዘብ ወደ ማይረባ ኢንቨስትመንት ሄዶ ስራ ሳይፈጥር የውጭ ምንዛሬ ሳያመጣልን ባክኖ ጠፋ ማለት ነው። እና ይሄ ነው የኢኮኖሚ ቀውሱ ምክንያት። አመሰግናለሁ። ቀደም ያልከው እዚህ ጋር ነው ያለው ኢኮኖሚክ አውትሉክ በኢትዮጵያ ኢኮኖሚክ አሶሲዬሽን ያሳዩት። ለዛውም ዝቅተኛውን ወስደው አዳፕት አድርገውት ከሶስቱም ከኢትዮጵያም ከአይኤምኤፍ እና ከወርልድ ባንክ በኮንሰምሽን ቀንሷል በጣም። የኤክስተርናል ዴት ደግሞ በጣም ጨምሯል 12% በሁለት ዓመት ውስጥ። ዴት ቱ ጂዲፒ ሬሾም እንደምታየው ጨምሯል። ኦልሞስት ከኮንሰምሽን እና የፐብሊክ ሰርቪስ ውጪ ያሉት ነገሮች ወደ ላይ እናደርጋለሁ። እዚህ ጋር ማየት እንችላለን። ወደ ከመሻገራችን በፊት ለማሳየት ስለፈለኩኝ ነው። ሶሻል ስፔንዲንግ ከትስም እዚህ ጋር እንደምታየው ዳውን ነው። ሁሉም ዳውን ዋርድ ትሬንድ ነው የሚያሳየውና ይሄን ነው ቅድም ስትል የነበረው
ወደ እሱ ላይ ሞገስ ህዝባችን በደንብ መረዳት አለበት። ባለፈውም ደጋግሜ ስናገር የነበረው እዳችን የምንበደረው ጨመረ፣ ህዝባችን የሚያገኘው ግን ቀነሰ። በጤና በትምህርት ለማዳበሪያ የሚወጣው በጣም ቀነሰ። ለእዳ ግን የሚከፈለው የምንወስደው ዕዳ እየጨመረ ለትምህርት የሚወጣው ለሌላ በህዝብ ላይ የሚወጣ ገንዘብ በጣም ነው የቀነሰው ማለት ነው። ለምሳሌ እዚህ ጋር ማየት እንችላለን። የመጨረሻው እንዳልከው ኮምፓራቲቭ ኮንቴክስቱ የሰብሳሃራን አቨሬጅ አለ። ኢትዮጵያ ላይ ያለውን ስፔንዲንግ የትምህርትና የሄልዝ ኬር ወይም የጤናና የትምህርትን ብታየው ከአቨሬጅ በታች ራሱ በብዙ እጥፍ ነው ዝቅ ያለው። ይህንንም ያሳያል። የመጨረሻው ላይ የምናየው እሱ ነው እንዳልከው። ይህንን እንትን እያለ እሱን ራሱ ቅድመ አይተው እንደሆነ ለምሳሌ አይ ቲንክ በኢትዮጵያ በአሁኑ ወቅት ያ ቁጥር በጣም ትንሽ ነው። ከትምህርት ቤት ውጭ ያሉ ልጆች በአማራ ክልል ራሱ ብዙ ሚሊዮን ናቸው። በኢትዮጵያ በአጠቃላይ ፕሮባብሊ ከ10 ሚሊዮን በላይ ህጻናት ከትምህርት ቤት ውጭ ናቸው በጦርነት ምክንያት። የሆስፒታሎች እና ክሊኒኮች በተለይ በገጠር አካባቢ ያሉት መድኃኒት የላቸውም። ደሞዝ ሪል ታይም ማለት ነው። ደሞዝ ሪል ታይም በከፍተኛ ሁኔታ ነው የቀነሰው እና ያን ሰው ደሞዝ እዚህ ላይ እንደምታየው ያን ሰው ደሞዝ ከቨር ማድረግ የሚችለው ማለት ነው አብቃቅተህ ከቨር ሊያደርግ የሚችለው 50% የሚሆነውን የወራዊ ወጪህን ብቻ ነው። የጤና ባለሙያዎቹንም ጥያቄ የመምህራኑን ጥያቄ ሰው መረዳት ያለበት ይሄ ስለጠፈው የነበረው ከየመምህራኑ ከየጤና ባለሙያዎቹ ከጭልጋ እስከ ጅጅጋ ሲመጣ የነበረው ኢንፎርሜሽን ምንድነው? የምናገኘው ደሞዝ 15 ቀን ለ30 ቀን የሚሰጠን ደሞዝ ለ15 ቀን አልበቃንም ሲሉ እነዚህ ሰዎች ይሄው ምሁራኑ ደግሞ በጥናቱ እንግዲህ ይሄ በጥንቃቄ የሚሰራ ድርጅት ነው። መንግስትን ሳይጋጭ የሚሰራ መንግስት ድርጅት ነው እና በከፍተኛ ሁኔታ ነው የቀነሰው። የጤና ስፔንዲንግ በዓለም ስምምነት አንድ ሀገር ቢያንስ 15% የሚሆነው በጤና ላይ ማውጣት ነበረባት። እንደምታየው እዚህ ላይ በከፍተኛ ደረጃ በጤና ላይ እየወጣ ያለው ከ6 እስከ 7% ብቻ ነው የሚሆነው ያለው እና ይሄ ድህነት በከፍተኛ ደረጃ ኢትዮጵያ ውስጥ እየተስፋፋና እየከፋ ለመሆኑ እዚህ ላይ መከራከር ራሱ አይቻልም። እዚህ ላይ ጉንጭ አልፋ ነው። እዚህ ላይ መከራከር ማቆም መቻል አለባቸው። እዚህ ላይ ይኸውልህ ኢህአዴጎች ሙስና ነበራቸው፣ መድሎ ነበራቸው፣ ኢኮኖሚ ግን እያደገ ነበር። ክርክራችን እነሱ ደብል ዲጂት ኢኮኖሚ እያደገ ነው ይላሉ። አይ እኛ ደብል ዲጂት አይደለም እያደገ ያለው ፕሮባብሊ 7-8% ነው እያደገ ያለው። ከኢኮኖሚ እድገቱ ደግሞ ፍትሃዊ ክፍፍል እየተገኘ አይደለም ነበር ክርክራችን ትዝካል። አሁን እዛ መከራከር አንችልም። አሁን ዲፎ ዳቦ እየጠበበ እየቀጨጨ እያነሰ ነው እየሄደ ያለው። ድሮ ለኔ የደረሰኝ ቁራሽ አልበቃም ነበር። ታስወደ ዲቤት ነው። ጥሩ እንግዲህ አሁን ወደ ፕሮጀክቶቹ ደግሞ እንሂድ ጀዋር እና እያንዳንዱ ይሄ ደግሞ በጣም ኮምፕሬሄንሲቭ ጊዜ የፈጀ ነው ይሄንን ራሱ ኮምፓይል ለማድረግ። እስቲ ሁለት አይነት አሉ። ከድሮ የነበሩ ፕሮጀክቶችም አሉ። ባለፉት 7 ዓመታት ብቻ የነበሩትን በዝርዝር እና ከነ ወጪያቸው መቼ እንደተጀመሩ እንየው። ምናልባት የሚታያቸው ይመስለኛል። ይሄን አዳፕት አድርገን ነው ከመጣው መረጃ ላይ አዳፕት አድርገን ነው ለእናንተ በሚሆን መልኩ እኛ አይደለም ካልኩሌሽን የሰራ ነው የተሰራውን ነው እያሳየን ያለ ነው። ሶርሱም ተናግረናል ቅድም። እኛ ኢኮኖሚስት አይደለንም። ያለውን የኢኮኖሚክ አሶሲዬሽን እና ሌሎች የሚመለከታቸው አካላት የሰሩትን ምንጭ ነው እንዳለ እየተጠቀምን ያለን ነውና እሱ ከግንዛቤ ማስገባት ነው። እነኚህም ፕሮጀክቶች እስቲ ጀዋር በብዛት ወደ 17 የሚሆኑ ፕሮጀክቶች ናቸው ባለፉት 7 ዓመታት የተገነቡት። በስማቸው እንደምናየው ነው። ለምሳሌ ጫካ ፕሮጀክት አለ። ምን አይነት ካቴጎሪ ላይ ይሆናል? እኔ ነኝ ስም የሰጠሁት እጠይቅሃለሁ በጥያቄ መልክ፣ ግን ለጊዜው አድማጮቻችን እንዲያዩት የጫካ ፕሮጀክት 1.5 ትሪሊዮን የኢትዮጵያ ብር ነው የፈጀው። እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን፣ ወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብርሆት ላይብረሪ 6 ቢሊዮን፣
ግራንድ ፓለስ ሙዚየም 10 ቢሊየን፣ አድዋ ቪክትሪ 20 ቢሊየን